በአማራ ክልል በተደረገ ከባድ ውጊያ የአገዛዙ ወታደራዊ አመራሮች ጭምር ኪሳራ አስተናገዱ። ወታደራዊ አዛዦቹ ለድል ገብተው ከባድ ሽንፈት ተከናንበዋል። ከግንባር በዝርዝር ዘገባ ይዘነዋል። ህወሓት እግረኛ ሰራዊቱን ጫነ። እገዳ የተጣለበት ህወሓት በርካታ ወታደራዊ ኃይሉን አስጠግቷል። ጦሩም ትዕዛዝ ተቀብሏል። ሌላኛው የሰዓቱ መረጃችን ነው። የአብይ አህመድ ቅንጡ ቤተ መንግስት የካ ሚካኤልና አካባቢውን ነዋሪዎች ሊያስነሳ ነው። ነዋሪዎቹ በትንሽ ቀናት ውስጥ አካባቢውን ልቀቁ ተብለዋል። በዝርዝር ታደምጡታላችሁ። መዋቅራዊ ዝርፊያ ገመድ ያለው የአገዛዙ ተቋማት የኦዲት ሪፖርት መነጋገሪያ ሆኗል። በርካታ ቢሊዮን ብሮች የገቡበት አልታወቀም። የመረጃችን አካል ነው። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በሳይንት ግንባር የብልጽግና ጦር ከባድ ሽንፈትን አስተናገደ። ጀነራሎቹ በውርደት ተመልሰዋል። እስከ ሰኔ 30 ድረስ ፋኖን አጠፋለሁ በሚል መሬት ባልረገጠ ቅዠትና የከንቱ ፕሮፓጋንዳ ማዕበል ጦርነቱን ያፋፋመው የአብይ አህመድ አስተዳደር በምዕራብ ወሎ ግንባር ያሰማራው ሰራዊት እንደ ጨው እየሟሟ መሆኑ ተሰማ። በአማራ ሳይንት ወረዳ 10 በሚገኙት በሶስት የተለያዩ ግንባሮች በዋሜዳ፣ በተድባ በማርያምና በዋሮ በኩል እልፍ አእላፍ ሰራዊት በማሰለፍ ከፍተኛ ጥቃት ለመሰንዘር ሞክሮ የነበረው የብልጽግና ጦር በፋኖ የብረት ክንድ አይቀጡ ቅጣት ተቀጥቶ እንዲያፈገፍግ ተደርጓል። ይህንኑ ግስጋሴ ለመምራት የ11ኛ እዝ ዋና አዛዥ ጀነራል አድማሱ አለሙና ምክትላቸው ሜጀር ጀነራል ዘውዱ ሰጣርጌ ከባድ መድፎችን ጭምር በማሰለፍ ጦርነቱን በበላይነት ቢመሩትም የአፋብን ወሎ ቤት አምሃራ ምኒልክ እዝ 105ኛ ኩር 47ኛ ክፍለ ጦር የታቦር ተራራ ሻለቃ ፋኖች በወሰዱት አስገራሚ የቅድመ መከላከልና የመልሶ ማጥቃት እርምጃ የጠላት እቅድ ሙሉ በሙሉ ባክኖ ቀርቷል። በዚህ ብርቱ ውጊያ ላይ ቁጥሩ በውል ያልታወቀ የሰራዊት አባል የሞተና የቆሰለ ሲሆን ለጦሩ መንገድ ሲመራ የነበረ የአማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት የሚሊሻዎች ዘመቻ መሪ የነበረው አቶ ሙሉጌታ የተባለ ግለሰብም ከነ አጃቢዎቹ መሸኘቱ ተረጋግጧል። የአገዛዙ ጦር ከፍተኛ ቁጥር ያለው አስከሬንና ቁስለኛ ይዞ ወደ መጣበት እንደተመለሰም ተገልጿል። ያሰቡት ሳይሳካላቸውና በአርበኞቹ ክንድ ክፉኛ የተመቱት ጀነራሎችም በደረሰባቸው ድንገተኛ ሽንፈት ብስጭት ውስጥ እንደነበሩ ተገልጿል። ይህ በእንዲህ እንዳለ ፋኖን ወደዋለሁ ያለው የመከላከያ ሬጅመንት ብሬን ተኳሽ የነበረው መቶ አለቃ ዘናበው አሽቆ 206ኛ ኮርን ተቀላቀለ። በመከላከያ ሰራዊት ውስጥ ከፍተኛ ፕሮፓጋንዳ እየተነገረውና ብትከዱ ፋኖ ይገድላችኋል የሚል የሐሰት ማስፈራሪያ ሲሰጠው የነበረው የ6ኛ እዝ 602ኛ ኮር 32ኛ ክፍለ ጦር 2ኛ ሬጅመንት ብሬን ተኳሽ የነበረው መቶ አለቃ ዘናበው አሽቆ ከደብረ ማርቆስ ከተማ በመውጣት የፋኖን ትግል በይፋ ተቀላቅሏል። መቶ አለቃ ዘናበው አሽቆ የፋኖን ሰራዊት ከተቀላቀለ በኋላ ለ206ኛ ኮር 14ኛ ክፍለ ጦር ንጉስ ተክለ ሃይማኖት ሻለቃ የህዝብ ግንኙነት ኃላፊ በሰጠው ቃል አገዛዙ የተሳሳተ መልእክት በማስተላለፍ ሰራዊቱ እንዳይከዳ ፋኖ ይገድላል እያለ ያስፈራራን ነበር። ነገር ግን እኔ ዛሬ ፋኖን ተቀላቅዬ በፍቅርና በክብር ተንከባክበውኛል ብሏል። መቶ አለቃ ዘናበው አሽቆ በመቀጠልም በሰራዊቱ ውስጥ የሚገኙ አባላት ለሆዳደር ገዢዎች መሳሪያ ከመሆን ወጥተው የህዝብ ወገን የሆነውን ፋኖን እንዲቀላቀሉ ጥሪ አቅርቧል። ይህንኑ ጥሪውን ይበልጥ ተደራሽ ለማድረግ በኦሮምኛና በሲዳምኛ ቋንቋዎች መልእክት ያስተላለፈ ሲሆን በንግግሩም ፋኖን ወደዋለሁ በማለት ለፍትህና ለነጻነት የሚዋጋውን የፋኖን ሰራዊት አወድሷል። ህወሓት ታጣቂዎቹ ምንም አይነት ወታደራዊ ተሽከርካሪ እንዳይዙ አዘዘ። የህወሓት ታጣቂዎች በራያ አላማጣ በኩል ወደ ወሎ መስመር በእግር እንዲንቀሳቀሱ መታዘዛቸው ተሰምቷል። በራያ አላማጣ ዙሪያ ባለው ወቅታዊ የጸጥታ ሁኔታ ላይ አዳዲስ መረጃዎች የወጡ ሲሆን የህወሓት ታጣቂዎች በአላማጣ በኩል ወደ ወሎ መስመር በእግር ጉዞ እንዲያደርጉ ትዕዛዝ እንደተላለፋቸውም ተሰምቷል። ከስፍራው የወጡ መረጃዎች እንደሚያመለክቱት የታጣቂዎቹ እንቅስቃሴ ትኩረት ያደረገው ወደ ወልቃይት መስመር ሳይሆን ወደ ወሎ አካባቢ ሲሆን ይህም ግጭቱን በወሎ መስመር ላይ ለማተኮር ታስቦ የተደገሰ አዲስ እቅድ እንደሆነ ተጠቁሟል። ታጣቂዎቹ ከተሽከርካሪ ይልቅ በእግር ጉዞ እንዲያደርጉ የተገደዱበት ዋናው ምክንያት በትራንስፖርት መንቀሳቀስ ሊያስከትል የሚችለውን ከፍተኛ የአየርም ሆነ የየብስ ጥቃት አደጋ ለመቀነስና ለጥንቃቄ ሲባል መሆኑ ተገልጿል። በተለይም አርሚ 15 የተባለው የጦር ክፍል በእግር ጉዞውን እንዲያከናውን መመሪያ የተሰጠው ሲሆን ይህ ክፍል በመቀጠልም ወደ ኤርትራ አቅጣጫ እንዲያቀና ትዕዛዝ እንደደረሰው
ታውቋል። ይህ ወታደራዊ እንቅስቃሴ መረጃ በወጣበት ወቅት የአሜሪካ የውጭ ጉዳይ ሚኒስትር በሰሜን ኢትዮጵያ ያለውን ሰላምና ደህንነት አደጋ ላይ ጥለዋል ባላቸው የህወሓት አመራሮች አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሉን በይፋ አስታውቋል። በሰሜን ኢትዮጵያ ዘላቂ ሰላም እንዳይመጣና የቀጠናውን ደህንነት ወደ ቀውስ የሚከቱ ወገኖች ተጠያቂ ይሆናሉ ይላል። የቪዛ ገደቡ ሰላምን የሚያደፈርሱ አካላት ላይ የተጣለ ጠንካራ ዲፕሎማሲያዊ እርምጃ ነው። በአላማጣና በአካባቢው ባሉ የራያ ወረዳዎች የተጀመረው አዲስ የወታደራዊ እንቅስቃሴና ግጭት ባስከተለው ፍራቻ የአካባቢው ነዋሪዎች በከፍተኛ ቁጥር ወደ ቆቦና ወልዲያ እንዲፈናቀሉ እያደረገ ይገኛል። ይህ በራያ አላማጣ በኩል እየታየ ያለው የኃይል አማራጭና አዳዲስ የታጣቂዎች ስምሪት በፌዴራል መንግስቱና በህወሓት መካከል የተፈረመውን የፕሪቶሪያውን የሰላም ስምምነት በተግባር ላይ ለመዋል እየተደረገ ያለውን ጥረት ትልቅ አደጋ ላይ የሚጥል መሆኑ የፖለቲካ ተንታኞች እየገለጹ ነው። የአካባቢው ማህበረሰብ ሰላምና ደህንነት በእጅጉ አሳሳቢ ደረጃ ላይ የደረሰ ሲሆን ዓለም አቀፉ ማህበረሰብና የሰላም አስከባሪ አካላት ሁኔታውን በቅርበት እየተከታተሉት መሆኑ ተገልጿል። በቤተ መንግስት ማስፋፊያ ስም ዜጎችን ያለ ካሳ ማፈናቀል ተጠናክሮ ቀጥሏል። በአዲስ አበባ ከተማ የካ ሚካኤል እስከ እንግሊዝ ኤምባሲ ባለው ሰፊ የመኖሪያ ቀጠና ውስጥ የሚገኙ ቤቶች በአስቸኳይ በአጭር ቀናት ውስጥ ሙሉ በሙሉ እንዲፈርሱ በአገዛዙ መመሪያ መተላለፉ ተሰማ። የዚህ የጫካ ፕሮጀክት ወረዳ 5፣ 6፣ 7 አካባቢ የሚገኙ ቤቶች ይፈርሳሉ። ይህ ድንገተኛ ውሳኔ በአካባቢው ነዋሪዎች ላይ ከፍተኛ ድንጋጤና ስነልቦናዊ ቀውስ የፈጠረ ሲሆን አገዛዙ የዜጎችን የመኖር መብት ወደ ጎን በመተው ለግልና ለቢሮክራሲያዊ ፍላጎቶቹ ቅድሚያ መስጠቱን በግልጽ የሚያሳይ ነው ተብሏል። ባለፉት ጥቂት ቀናት በአካባቢው በቀበሌ ደረጃ በተደረጉ አስቸኳይ ስብሰባዎች ላይ የአስተዳደሩ አካላት ነዋሪዎች ያስተላለፉት መልእክት ይበልጥ አነጋጋሪ ሆኗል። ባለስልጣናቱና በህገ መንግስቱና በልማት ተነሺዎች መመሪያ መሰረት ሊሰጥ የሚገባውን ተመጣጣኝ የካሳ ክፍያ ሙሉ በሙሉ ውድቅ በማድረግ የ3 ዓመት የቤት ኪራይ ብቻ ይሰጣቸዋል ብለዋቸዋል። አካባቢውን በአጭር ቀን ስለምናፈርሰው ተዘጋጁ የሚል አስገዳጅና ቀጭን ትዕዛዝ ብቻ ሰጥተው ስብሰባውን አጠናቀዋል። ይህ አምባገነናዊ አካሄድ አገዛዙ ለህግ የበላይነትና ለዜጎች መሰረታዊ መብቶች ያለውን ንቀት በድጋሚ ያሳየበት ነው ተብሎ ተኮንኗል። ነዋሪዎች የዓመታት ጥሪታቸውንና ንብረታቸውን ያፈሩበት መሬት ያለምንም ተመጣጣኝ ምትክ ቦታ ወይም በቂ ካሳ ክፍያ እንዲለቁ መገደዳቸው ሳያንስ በአጭር ቀናት ውስጥ ውጡ መባሉ ነዋሪዎቹ አማራጭ መጠለያ እንዳይፈልጉና ንብረታቸውን እንኳን በስርዓቱ እንዳያነሱ አድርጓቸዋል። በአሁኑ ወቅት በአካባቢው የሚገኙ ህጻናት፣ አረጋውያንና አቅመ ደካሞች የሚያደርጉት ጠፍቷቸው በከፍተኛ ጭንቀትና ስቃይ ውስጥ ይገኛሉ። የታዛቢዎችና የሰብአዊ መብት ተሟጋቾች እንደሚሉት ይህ የቤተ መንግስት ማስፋፊያ የተባለው ፕሮጀክት የህዝብን ጥቅም ያስቀደመ ሳይሆን የአገዛዙን የቅንጦትና የቪላ ግንባታ ፍላጎት ለማርካት የተወጠነ ነው። ሀገሪቱ በከፍተኛ የኢኮኖሚ ቀውስና የኑሮ ውድነት ውስጥ በምትገኝበት በሚሊዮኖች የሚቆጠሩ ዜጎች መጠለያ አጥተው በጎዳናው በወደቁበት በዚህ ጨለማ ወቅት ንጹሃን ዜጎችን ከቀያቸው እያፈናቀሉ ለግል ገነት ግንባታ መትጋት ፍጹም ግብረገብነት የጎደለው ተግባር ነው። አገዛዙ ለሰላማዊ ዜጎች ዋስትና መሆን ሲገባው ራሱ ዋነኛ አፈናቃይና አሳዳጅ በመሆን ታሪክ የማይረሳው በደል እየፈጸመ ይገኛል። ዜጎች በገዛ ሀገራቸው ስደተኛ እንዲሆኑ የሚያደርገው ይህ አስከፊ የማፈናቀል ዘመቻ በአስቸኳይ ሊቆም እንደሚገባና የነዋሪዎች መብት ሊከበር እንደሚገባ ድምጾች እየተሰሙ ነው። ከ21.5 ቢሊዮን ብር በላይ ህገወጥ ክፍያ ውስጥ 15 ቢሊዮኑ አሁንም አልተመለሰም። የፌዴራል ዋና ኦዲተር መስሪያ ቤት ይፋ ያደረገው የ2017 በጀት ዓመት የኦዲት ሪፖርት በኢትዮጵያ በአሁኑ ወቅት ያለው የአገዛዙ መዋቅር ከላይ እስከ ታችኛው የስልጣን እርከን ድረስ የሀገሪቱን ሀብት በመቀራመትና በስልታዊ ዝርፊያ ላይ የተመሰረተ መሆኑን በግልጽ የሚያሳዩ አስደንጋጭ ቁጥሮች ይፋ አድርገዋል። በተለያዩ የመንግስት ተቋማት ውስጥ ያለ አግባብና ከህግ ውጭ የተፈጸሙ ክፍያዎች መሆናቸውን በኦዲት ተረጋግጦ ለራሱ ለዘራፊው አገዛዝ ካዝና ተመላሽ እንዲደረግ ከተወሰነው ግዙፍ ገንዘብ ውስጥ ወደ 15 ቢሊዮን ብር የሚጠጋው እስካሁን አለመመለሱን መስሪያ ቤቱ ለህዝብ ተወካዮች ምክር ቤት ባቀረበው ሪፖርት አስታውቋል። የዋና ኦዲተር ሪፖርት እንደሚያመለክተው በ2016 በጀት ዓመትና ከዚያ በፊት በነበሩት ዓመታት ከተቋማቱ የወጣና እንዲመለስ የተጠየቀው አጠቃላይ የገንዘብ መጠን 21.5 ቢሊዮን ብርና 23 ሺህ በላይ የአሜሪካ ዶላር ነው። ይህ በቢሊዮን
የሚቆጠር የህዝብ ሀብት የት እንደደረሰና እንዴት እንደባከነ የሚያሳየው መረጃ የብልጽግና ፓርቲ አስተዳደር የሀገሪቱን ተቋማት ለግልና ለቡድን መጠቀሚያነት እንዴት እያዋላቸው እንደሆነ ማሳያ ነው ተብሏል። ከዚህ ከተጠየቀው አጠቃላይ የብር መጠን ውስጥ እስካሁን ተመላሽ የተደረገው 31 በመቶ ወይም 6.6 ቢሊዮን ብር ብቻ ሲሆን ለመንግስት እንዲመለስ የተወሰነው 23200 የአሜሪካ ዶላር በአሁኑ ምንዛሬ ከ3.6 ሚሊዮን ብር በላይ ግን 100% ሳይመለስ ቀርቷል። በዚህም ምክንያት ወደ 15 ቢሊዮን ብር የሚጠጋው የህዝብ ሀብት አሁንም በተላላኪዎቹና በጥቅም ተጋሪዎቹ ተቋማት እጅ ይገኛል። ይህ ከፍተኛ የህግ ጥሰትና ያለ አግባብ የተደረገ ክፍያ በአብዛኛው የተመዘገበው የሀገሪቱ የገቢ ምንጭ በሆኑት በጉምሩክና ገቢዎች ቅርንጫፍ ጽህፈት ቤቶች እንዲሁም በከፍተኛ ትምህርት ተቋማት ዩኒቨርሲቲዎች ውስጥ መሆኑ ዝርፊያው በስልታዊ መንገድ የገንዘብ እንቅስቃሴ የሚበዛባቸው ቁልፍ መዋቅሮች ላይ ያተኮረ መሆኑን ያረጋግጣል። ሪፖርቱ የተወሰኑ ተቋማት ካወጡት ገንዘብ ውስጥ ከ32 እስከ 99 በመቶ የሚሆነውንም በከፊል መመለሳቸውን እንደ ማሳያ ጠቅሷል። የቃሊቲ ጉምሩክ 3.2 ቢሊዮን ብር፣ የኮምቦልቻ ጉምሩክ ቅርንጫፍ ከ800 ሚሊዮን ብር በላይ፣ የኤርፖርት ጉምሩክ 621 ሚሊዮን ብር፣ አርባ ምንጭ ዩኒቨርሲቲ 120.7 ሚሊዮን ብር በከፊል ተመላሽ አድርገዋል። ነገር ግን ይህ በከፊል የተደረገ ተመላሽ የዘርፊያውን ስፋትና ጥልቀት የሚሸፍን አይደለም። ታዛቢዎች እንደሚሉት በቢሊዮን የሚቆጠር ገንዘብ ያለ አግባብ ወጥቶ ተመላሽ ተደረገ መባሉ ራሱ በስልጣን ላይ ያለው አካል መዋቅሩን በመጠቀም የሀገርን ሀብት እንደ ልብ ለመቀራመት የዘረጋው ስልታዊ የዘረፋ ሰንሰለት አካል ነው። የፌዴራል ዋና ኦዲተር መስሪያ ቤት የተረፈው ቢሊዮን ብር በአስቸኳይ እንዲመለስና የሚመለከታቸው አካላት እርምጃ እንዲወስዱ በድጋሜ ጥብቅ ማሳሰቢያ ቢሰጥም ዘርፊያው ከላይ እስከ ታችኛው የስልጣን እርከን ድረስ የተደራጀ በመሆኑ ተጠያቂነትን ማስፈን አስቸጋሪ እንደሚሆን ይገመታል። ይህ አይነቱ ስልታዊ የሂሳብ አያያዝ መዝረክረክንና የሀገር ሀብት መባከን አገዛዙ የህዝብ ሀብት ለገዢው መደብ ህልውና ማስጠበቂያነት እየተጠቀመበት መሆኑን ያሳየ ሌላኛው ማረጋገጫ ሆኗል። በደቡብ አፍሪካ በስደተኛ ጠል ቡድኖች የተሰጠው የጊዜ ገደብ እየተቃረበ መምጣቱን ተከትሎ በኢትዮጵያውያን ላይ ያለው ስጋት ተባብሷል። በደቡብ አፍሪካ የተቀሰቀሰውና የውጭ ዜጎች ይውጡልን የሚለው ስደተኛ ጠል ቡድኖች ዘመቻ በአዲስ መልክ ማገርሸቱን ተከትሎ በሀገሪቱ በሚኖሩ ኢትዮጵያውያንና ሌሎች የአፍሪካ ሀገራት ዜጎች ላይ ከፍተኛ ስጋትና ውጥረት መንገሱን ነዋሪዎች ገለጹ። ከጆሃንስበርግ ከተማ አቅራቢያ በምትገኘው ሚራድ ከተማ የሚኖሩ ኢትዮጵያውያን እንደተናገሩት ላለፉት ጥቂት ጊዜያት ረገብ ብሎ የነበረው ዘመቻ ማስፈራሪያ፣ ዝርፊያና ድብደባ በአሁኑ ወቅት በከፍተኛ ሁኔታ አገርሽቷል። በተለይም የአመፁ መሪዎች እስከ ሰኔ 23 ማለትም ጁን 30 ድረስ የውጭ ዜጎች ሀገሪቱን ለቀው እንዲወጡ ያስቀመጡት የጊዜ ገደብ እየተቃረበ መምጣቱን ውጥረቱን ይበልጥ አናግቶታል። ነዋሪዎቹ እንዳስረዱት በአሁኑ ወቅት በአንዳንድ አካባቢዎች የጥቃቱ አራማጅ ቡድኖች ቤት ለቤት እያዞሩና እያንኳኩ አልወጣችሁም፣ እዚሁ ናቸው በሚሉ ንግግሮች ማህበረሰቡን እያስፈራሩ ይገኛሉ። ይህ ድርጊት በሀገሪቱ በሚኖሩ ስደተኞች ዘንድ ከመቼውም ጊዜ በላይ ከፍ ያለ ፍርሃትና ድንጋጤን ፈጥሯል። የደቡብ አፍሪካ መንግስት ድርጊቱን እያወገዘ እርምጃዎችን እየወሰደ መሆኑን ቢገልጽም በተግባር ግን በአንዳንድ ቦታዎች ግድያን ጨምሮ ከባድ ዝርፊያና ማስፈራራት አሁንም እየተፈጸመ መሆኑን የጆሃንስበርግ ነዋሪዎች አረጋግጠዋል። ከተፈጠረው አስገዳጅ ሁኔታ የተነሳ እንደ ማላዊ፣ ኒጀር፣ ጋናና ናይጄሪያ ያሉ ሀገራት ዜጎቻቸውን በሰላም ማስወጣት መጀመራቸው ተሰምቷል። ጥቃቱን በመፍራት መኖሪያቸውን የለቀቁ በርካታ አፍሪካውያንም ተሰብስበው በህዝባዊ አደባባዮች ላይ ውሎና አዳራቸውን ለማድረግ ተገደዋል። ጥቃቱ በተለይ በሀገሪቱ በከፍተኛ ቁጥር በሚኖሩ የማላዊ ዜጎች ላይ የበረታ ሲሆን ማላዊያኑም ድርጊቱን በመቃወም ሰልፍ ማድረጋቸው ታውቋል። በደቡብ አፍሪካ የሚገኙ የኢትዮጵያውያን ኮሚኒቲ አስተባባሪዎች ስለ ወቅታዊው አስቸጋሪ ሁኔታና ዜጎች ሊወስዷቸው ስለሚገቡ ጥንቃቄዎች በቀጣይ ዝርዝር መረጃዎችንና መመሪያዎችን እንደሚሰጡ አስታውቀዋል። ጉዳዩ በቀጥታ የሚመለከታቸው አካላትም የዜጎችን ደህንነት ለመጠበቅ የነገሩን አሳሳቢነት በትኩረት ሊከታተሉት እንደሚገባ መልእክቶች እየተላለፉ ይገኛሉ። በደቡብ አፍሪካ በስደተኛ ጠል ቡድኖች የተሰጠው የጊዜ ገደብ እየተቃረበ መምጣቱን ተከትሎ በኢትዮጵያውያን ላይ ያለው ስጋት ተባብሷል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።